አቶ አምናን ልቤ ለሁለት ተከፍሎ ማንም መምረጥ እንዳለብኝ ግራ ገብቶኛል በማለት ለብሌን ይጠይቃታል። ብሌንም ምንድነው ማንና ማጋ ነው ልብህ የተከፈለው ብላ ብትጠይቀውም እሱም እሷ ጋርና ልጁ ጋር እንደተከፈለና አንዱን መምረጥ እንደተቸገረ ይነግራታል። እውነት ለልብህ እኔ ልብህ ላይ ቦታ አለኝ ስትለው አዎ ብሌን ልቤ ላይ ትልቅ ቦታ አለች በማለት መልስ ይሰጣታል። ብሌን በዚህ በንግግሩ በጣም የተደሰተችው ብሌን ዛሬን መኖር ስችል ነው ነገ ልጅህን ማየት የምችለው። ስለዚህ ላልተፈጠረ ነገር ብዙ መጓጓቱ ልክ አይደለም። ያላዩት ሀገር አይናፍቅም አይደል የሚባለው በማለት መልስ ትመልስለታለች። ስለዚህ ዛሬ ላይና ማንነትህ ላይ መገንባት ነው ያለብህ። ልጅህ ነገ ተወልዶ በቅፍህ ውስጥ ሲገባ ነው ልጅ የሚሆነው። አሁን ግን ያልታየ ዓለም እስከሆነ ድረስ ለነገው አትጨነቅ ማለት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ድራማን ክፍል 18 ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ላይ ያሳውቁኝ ማለት ነው። ዛሬ እንደተለመደው ብሩን ትራንስፈር አድርጎ የድርጅቱን ግማሽ ፐርሰንቱን ለዲኑ ማስለቀቂያ አቶ አምነን ታካፈለ በኋላ ላክስቱ ሁሉንም ነገር ይነግራታል። የኔ ልጅ መጥቼ ለአንተ መፍትሄ ሆናለሁ ብዬ ስል እንዴት ሸክም እሆንብሃለሁ ብትልም እሱም ከእህቱ እንደማይበልጥና ተንግዲህ ወዳ ድርጅቱ ላይ የእናቱ ድርሻ እንጂ የእሱ ድርሻ ምንም ነገር እንደሌለው ይነግራታል። ለማንኛውም የቻለችውን ሁሉ አድርጋ ብሩ እንደምትመልስለት ቃሏን ከሰጠችው በኋላ ሲፈንና ደግሞ ሜርሲ ወደ ጠንቋይ ቤት ወይም ወደ አዋቂ ቤት በተለምዶ በሚባለው ስም እየተዳኩ ወይም እንደ ልጅነታቸው እየዳሁ በንብርክካቸው ሄደው አንድ ሴት በጣም ያስቸገረችን ሴት ነበር። ሰውነቷን አሳክኳት የሚያሳብድ ነገር እንድትሰጠን ነበር በማለት እሱም ችግር እንደሌለውና በድጋሚው ደግሞ ማለት ገንዘብና የተለያዩ ጥቅሞችን ነገር እንዲሰጡ ካዘዛቸው በኋላ የሚያሳብዳትን መድኃኒት ውስጥ ምግብ ውስጥ እየነሰነሱ እንዲያበሏት እንዲያደርጉ ይነግራቸዋል። ከአዋቂውም ዘንድ ተቀብለው ራት ላይ የተደረገላትን ወይም ራት የቀረበላት ላይ ነስንሰው ያበሏታል። ትንሽ ረጠብ ያለ ወይም በጣም ገባ ያለው ለብ ስለነበረ አትክልት የምትበላው ጀሪ እርጉዝ እስከመሆኗ መጠን ይሸታትና ለብላ ትላለች። እንደምንም ብላ ሜርሲ ጀሪ እንዳትበላው ካደረገች በኋላ ወይዘሮ የአምነን አክስት ትበለዋለች። ምንም ያክል እንኳ ሞርዚኒና በልታው ደቂቃዎች እንኳ ብትቆይም ነገር ግን ነገርየው በፍጥነት ሰውነቷን ማሳከክና መቆንጠጥ ይጀምራል። አባቷ ወንድሟ የእህቷ ልጅ ወደ እሷ ዘንድ ሄደው ዲኑ ተፈታለች፣ አሁን በድርጅቱ መኪና ወደ ቤት ትመጣለች ብሎ ሊነግራት ሲል እህቱ ወይም የእናቱ እህት አብዳና ሰውነቷን እያሳከካት ራሷን ሳኮን በሚሆነውም በማይሆነውም እየሳቀች ነበረ። በጣም የታየውና የደነገጠው ነገር ምን ነው? እግዚአብሔር ወይ ችግሬን አበዛው። አንዱን ስለው አንዱን እኔ እኮ ሰው ነኝ፣ እንደ ሰው መሳቅና መጫወትና መደሰት ያምረኛል። ነገር ግን ችግሮቼ ከዛሬ ከነገ ምንም ያክል ሊቀረፉልኝ አልቻለም በማለት አቶ ሙስጠፋ ጋር አክስቱን ወደ ሐኪም ቤት ይዞ ይሄዳል። ሐኪም ቤት ይዞ ሲሄድም ሴትዮዋ እንደነቀለችና በተደጋጋሚ ራሷ እንዳትጎዳ ጥበቃ እንዲያደርጉላትና ደግሞ ራሷን ትተንከባከበ መድኃኒቷን በሰዓቷ ከወሰደች እንደሚሻላት ቃል ይገቡለታል። አቶ አምነን ወደ ቤቱ ከተመለሰ በኋላ ለእሷ ተንከባካቢ ሳይኮሎጂ ተማሪ ሆነው አንድ ልጅ ብሩክ የሚባል ወደ ቤታቸው ይዞ መጥቶ አክስቱን ብቻ እንዲንከባከብለት ያደርጋል። ግራ የገባው አቶ አምነን ምንና ወዴት እየሄደ ህይወቱ ከቀን ቀን ወደ ሲኦል እያመራ ያለው ብቻውን እየመነመነ ያለው የተሰማው ትናንትና እናቴን አጣሁ፣ ዛሬ ደግሞ አክስቴን አጣሁ። እኔ አሁን በፈጠራችሁ ማናለኝ? እዚህ ቤት ውስጥ ባዶ እኮ እየሆንኩ ነው በማለት ራሱን ከእንግዲህ ወዲያ ግን ማንም ሰው እዚህ ክፍል እንዲገባና ምግብም ሳይቀር አንተ እንድታጎርሳት ነው የምፈልገው በማለት አክስቱን አንድ ክፍል ውስጥ ዘግቶ ሴትዮዋ እንደ
ወትሮ ጸጉሯና ሰውነቷን እያሳከካትና መጮኋንና እንዲሁም ብቻዋን መሳቋን አላቆመችም። ይሄ ሁሉ ግራ ያጋባት ቤሌንና ወይዘሮ ዛህራ ሲሆንና ሆነው ምን ማድረግ እንዳለባቸው እና ፈጣሪ ከሱ ጋር እንዲሆን እንጂ ምንም አማራጭ ምንም ሊያደርጉለት ስላልቻሉ ወይም የእናቱን አደራ አለመወጣቷ ወይዘሮ ዛህራ በጣም አዝናለች። ደግሞም ቢሌንን የመሰለች ልጅ ስላገኘች በጣም ደስ ብሏታል። እኔ የወላድ መሀን ነኝ እያልኩ ነበር። ስለዚህ ቤሌንን ግን ልጄ እንድትሆን ተመኝቼ ደግሞም የእናት ፍቅር የልጅ ፍቅር ያየሁባት ናት። ስለዚህ ቤሌን ለዚህ ለቤት በረከት ናት በማለት ሌሎቹ በተንኮልና በሴራ የተሰበሰቡ ናቸው በማለት መልስ ጄሪ የዋህና መልካም የሆነችው የዋህና ደግሞም የታዘዘችውን ነገር ምንም ነገር ሳታገናዝብ የምታደርገው ጄሪ ዛሬ ሳሎን ቁጭ ብላ አቶ ሙስጠፋ መጥቶ እኔን በደንብ ካልተንከባከብሽ ጎድሽ ነው የሚወጣው በማለት ያስፈራራታል። ለምንድን ነው አንተን ደግሞ የምንከባከበው? እኔ ራሴን እስከማውቀው ድረስ መቼም ቢሆን ያንተ አልሆንም በማለት መልስ ትሰጠዋለች። እሱም በሆድሽ ልጄን እንዲያሽ ማወቅ አለብሽ ሲልም በጣም ትደነግጥና ልጁ የአቶ አምነን እንጂ ያንተ አይደለም ብትለውም ሙስጠፋ እውነቱን ነገር ብነግረው ስለ አንቺ ማንነት አቶ አምነን ሰከንድ አይቆይም ከዚህ ተቤት ወርውሮ ሲያወጣሽ በማለት መልስ ይሰጣል። ለምን እንደማይተዋት ብጠይቀውም ነገር ግን መቼም ቢሆን እሷን መተው እንደማይችልና በጣም እንደሚወዳትና ነገም ቢሆን ህይወቱን ስላመሰቃቀለችበት የወሰደችበትን ሁሉ ደግሞ እንደሚያወራርድ ይነግራታል። ጥሏት ከዛም ከሄደች በኋላ ዛሬም ቃል እንግዲህ ምን ማድረግ እንዳለበት ግራ የገባው ወይዘሮ ሞርዚንና ተማበዷ በፊት ያዘዘችውን ስራ ለማከናወል ታፍታፍ እያለ በዛ ላይ ደግሞ ቤሌንና አቶ አምነን ያላቸው ቀረቤታ እጅጉን አስግቶታል። ይህን የመሰለ ውበት እያየ አቶ አምነን እንዴት አልመረጣትም ብሎ ቢገረምም ነገርም በሌለው በፊቱ ግንኙነታቸው ወይም ከእሷ ጋር ያለው ጭቅጭቅና ክትትልና አሁን ደግሞ የነበራቸውን ቅርቤታ ሲያየው በጣም ነው የተገረመው። ምክንያቱም ተንግዶ ወዳ ደግሞ እሷን የሚፈልጋት ይሆን ብሎ ቶሎ ወደ ራሱ ማጠቃለሉን ጄሪን ከምታገልሽ ብታገስሽ ነው የሚሻለው። ስለዚህ ቶሎ ብለሽ ቤሌን የኔ እንድትሆን ማመቻቸት አለብሽ በማለት እሷን በቅርብ ጊዜ እንደምታሳካውና ጓደኝነት እንደመሰረተ ትነግረዋለች። እሱም እሺ ብሎ ተሰናብቷት ይሄዳል። በዚህ ስራቸው በጣም ደስተኛ የሆኑት ሲፈንና ወይዘሮ ሜርሲ መጨፈርና ሌሎች ነገሮች ማድረግ ጀምረዋል። ቤት ውስጥ በጭንቀትና በመከራ የተሞላ ሲሆን ነገር ግን እነሱ ጋር ደስታና ፈገግታና ሲጨፍሩና ዝነጠፏ ሲሉ ይታያሉ። ሙስጠፋ ነገሮቹን በልክ ብታረጋቸውና የእናቷን ደምና ወይም የእናቷን ገዳይ መበቀል ብቻ ስለሆነ አላማዋ ሌሎች ላይ ትኩረት ባታደርጊ ጥሩ ነበር ቢልም ነገር ግን ሲፈን ለእሷ ለሜርሲ ራሱ የምትመለስ ባትሆንም ነገር ግን ዛሬ ላይ እያደረገች ያለችው ከእሷ ጋር መመሳሰል ነው። ዛሬም በድጋሚ ከኩ እንዲጨምርላትና ሰውነቷን እያሳከጋ ከቀን ቀን እንዲሄድ ዛሬ ምግቡ ላይ ታደርግበታለች። አድርገው ድጋሚ እንዴት ማከክ እንዳለባት እየጨፈሩና አክት እያደረጉ እያለ ቆይ እስቲ በደንብ አርገሽበታን በማለት ትጎርሰዋለች። ጎረሽው እኮ ብትላትም እኮ በደንብ እንዳለው እኮ ለማወቅ ነው ስትል ወይዘሮ ሜርሲ ግን አውቃም ቢሆን ሳታውቅ እንግዲህ አንድ ጉርሻ ከመርዙ ቀምሳለታለች። ምን እንደሚያጋጥፋት ክፍል 19ን ይዤላችሁ የምመጣ ይሆናል። ምግቡን ከነሰነሱና ከመድኃኒት ከጨመሩበት በኋላ ምግቡን ማን የሰራው ብሎ ወይም ማን የሰጣት ብሎ ለማወራረድ ችግር ውስጥ ለመክተት ቤሌንን ጠርተዋት ይህን ምግብ እንድታደርስላት ይነግሯታል። ከዛም አድርሳ ከተመለሰች በኋላ ሴትዮዋ ግን አልበላም ስላለኝ ብሩክ ወይም የሳይኮሎጂ ተማሪው አሁን አልበላም ብላኛል፣ እኔ በኋላ ግን እኔ ራሴ አበላታለሁ ብላ ወደ አቶ አምነን ክፍል ገብታ እንዴት እንደሆነ ትጠይቃለች። በጣም ናፍቀሽኛል፣ በጣምም ግራ ገብቶኛል። ቤሌን በዚህ ሰዓት ታስፈልግኛለሽ። እባክሽ አንቺን ትቼ መኖር አልችልም። ልቤ ልጄም አንቺም ጋር ነው።
ማንም መምረጥ እንዳለብኝ ግራ ገብቶኛል። ብሌን በወጣሁም በወረድኩም ጊዜ ከጎኔ እንድትሆኚ እፈልጋለሁ በማለት እሷም መቼም ቢሆን ከሱ እንደማትለይ ቃል ትገባለች። ይህን ሁሉ የሳይኮሎጂ ተማሪው ከኋላ እየሆነ እያዳመጠ ነው። አቶ አምነን ባለትዳር ሆኖ እዚህ ላይ መገኘቱ በጣም ያሳዝናል በማለት ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ